ቢንያምና ጽዮን እንደዚህ በፍጥነት ሊታረቁበት የቻሉትን ትልቁን ምክንያት ልነግራችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። በምስሉ ላይ እንደምትመለከቷቸው ቢንያም ጽዮንን ይቅርታ እየጠየቀ ነው ያለው። ከጽዮን ጋርስ የቢንያም ይቅርታ ምን ያክል ተቀባይነት አለው የሚለውን አብረን የምናይ ይሆናል። ቪዲዮውን በመሀል ስለማስገባ እንደሚታወቀው ቢኒ ከጽዮን ተስፋ ቆርጦና በተለይ ደግሞ ካሳለፍነው ፓርት ላይ ጉልት ገነት የምትሸጥበት አካባቢ በተገናኙ ጊዜ የሆነ መንገድ ላይ ያገኘሁት እንቅፋት ነበረ። እሱን ወደዛ ብዬ እመጣለሁ በማለት እሱን በእንቅፋት ቦታ ተክታ ከዳጊ ጋር ስታወራ እንደነበረ ሲያውቅ ይበልጥ ተናዶባትና ተበሳጭቶባት ነበረ። እርግጥ ቢንያም ብቻ ሳይሆን ጽዮንም በቢንያም በጣም ተናዳለች። ጽዮን የተናደደችበት ምክንያት ቢያንስ ሊረዳኝ ይገባ ነበር የሚል ነበረ። ይሄ ፍቅራቸው ደግሞ በቀላል ተስፋ የሚቆረጥበት እንዳልሆነ ወይዘሮ ገነት ለሁለታቸው ምክር እየለገሳቻቸው ነው ያለው። በሌላ መልኩ ሂዊ ከታጋቾች ሴቶች ጋር በመሆን አንዳንድ መረጃዎችን ለጓደኞቿ ለማቀበል በአሁኑ ወቅት አልቻለችም። ምክንያቱም ስልካቸውን እየተቀሙ ነው ወደዛ የሚገቡት። ነገር ግን እስከደረሱበት ድረስ ባልደረቦቿ ያለችበትን ቦታ ለማረጋገጥ ችለዋል። እንደሚታወቀው ዲያራ ከፈጣሪ በታች ናታን ሕይወቴን አድኖልኛል በማለት ለእናቷ ከተናገረች ወደዚህ ከእናቷ ጋር ለማስተዋወቅ እየሞከረች ነው ያለችው። እንደዚሁም ለናታን የስራ እድል እንዲገኝለት ከእናቷ ጋር የቻለችውን ነገር ሁሉ እያደረገች ነው። ነገር ግን የዲያራ እናት የቀረባት ሰው ራሱ እንዳሳገታት ትጠራጠራለች። ለዛም ነው ዲያራ በዚህ ነገር ወደ ቤት እንዲመጣና እንድተዋወቅ እፈቅድልሻለሁ፣ እኔም ማወቅ እፈልጋለሁ ብላ ከፈቀደችላት በኋላ ዲያራ በደስታ ወደ ክፍሏ ሄዳ ነበረ። ልክ በሄደችበት ወቅት ግን ለጠበቃዎቿ በመደወል አሁን ልጄ ከቤት ልትወጣ ነው፣ ወዴትና ከማን ጋር እንደምትገናኝ አረጋግጥልኝ፣ ልጄን በማሳገት ስም ያዳናት በመምሰል ከልጄ ጋር ለመቀራረብ እየሞከረ ያለውን ሰው ማወቅ ፈልጋለሁ ብላለች። ይህ ማለት የዲያራ እናት ከልጄ እገታ በስተጀርባ ያለው ናታን የሚባለው ራሱ ይሆናል የማለት ትልቅ ጥርጥር አላት። ይህ ነገር ለናታን ጥሩ የሚሆን አይመስለኝም። ምክንያቱም የናታን አባት ምን አይነት ስራ ሲሰራ እንደነበረ እንግዲህ ካሳለፍነው ፓርቶች ላይ ከቢንያም አንደበት ሰምተናል። ስለዚህ የቀድሞ የስራ ባልደረቦች ሊሆኑ ይችላሉ ወይዘሮ ትዝታና ምናልባት ተቃራኒ የስራ ድርሻም ሊኖራቸው ይችላል የሚባል ግምት አለኝ እኔ። ስለዚህ ወይዘሮ ትዝታም ናታንን ከመከታተል ወደ ኋላ እንደማትል እንግዲህ ለራሷ ቃል ገብታለች። ዲያራም በቻለችው አቅም ከናታን ጎን ለመሆንና በተለይ ደግሞ የስራ እድል እንዲገኝለት ከድርጅታቸው የቻለችውን ሚና እየተጫወተች ነው ያለችው። በሌላ መልኩ እንግዲህ ሰሞኑን ያለበት ሁኔታ የቢንያምና የጽዮን የፍቅር ሁኔታ ነው። የቢንያምና የጽዮን ፍቅር በሁለት አቅጣጫ ላይሳካ ይችላል። ምክንያቱም እህቴ በፍቅር እንድትጎዳ አልፈልግም፣ ያንተንም ደግሞ ጓደኝነትህን ማጣት አልፈልግም፣ ስለዚህ በፍቅር ባትቀርባት ደስ ይለኛል በማለት ናታን ለቢንያም አስጠንቅቆት ነበረ። ካሳለፍናቸው ፓርቶች ላይ አይታቸው ከሆነ ኢቭን አሁን በዳጊ አማካኝነት የጽዮንን እውነታ ለመድረስ ቢችልም ነገር ግን ይችን ልጅ እንዴት ነው መቅረብ ያለበት የሚለውን አሁንም ቢንያምን እያሳሰበው ነው ያለው። ምክንያቱም ቢንያም እርግጥ ይወዳት ነበረ፣
ነገር ግን ከሁለት ጓደኛውን ናታንን ማጣት አይፈልግም። ኢቨን እሷንም በዚህ መልኩ መራቅ አይፈልግም እና ቢኒ አሁን ያለበት ሁኔታ ትንሽ ግራ የሚያጋባ ነው። ጽዮንም ቢንያምን ለማበሳጨት የተጠቀመችው አክት ትንሽ ከበድ ያለ ነበረ። ዳጊ ሲደውልላት ወየ ውዴ በማለት ነበረ ያናገረችው። እየመጣው ነው የሆነ እንቅፋት መንገድ ላይ አግኝቼ እሱን እያነሳው ነው በማለትም ነበረ ስልክ ስታናግር። በተለይ ወየ ውዴ የሚለውን ነገር ሲሰማ ቢንያም ፊቱ ላይ የሚታየው የሚነድ እሳት ነበረ። ምክንያቱም ኢቭን በፊት ለፊት ከደረሰው ፎቶ ይበልጥ በፊት ለፊት እየተናገረችው ያለው ነገር እሱን ያበሳጨው ይመስላል። ነገር ግን ጽዮን ወየ ውዴ ያለችው ሌላ የምትወደው ሰው ሆኖ ሳይሆን ዳጊ ነበረ። ፊት ለፊቷ ቢንያም ስላለ ሆን ብላ ከሱ እሱን ለማናደድ የተጠቀመችበት ምክንያት ነው። ሌላ ደግሞ ዳጊ ደስተኛ ሆኗል። ዳጊም ደስተኛ ሊሆንበት የቻለው ነገር በዋናነት የጽዮንን ማስታወስም አወቀ። ሌላ ደግሞ በጣም ሲፈራ የነበረበት ትልቅ ፋይል በጽዮን አጋዥነት ሊሳካላቸው ችሏል። ካሳለፍናቸው ፓርቶች ላይ እንዳያቸውት የገባበትን አጣብቂኝ ለጽዮን ስለነገራት እንደዚህ ከሆነማ እኔ የሆነ ሲስተም አለኝ በማለት ነግራው ነበረ። ምንድን ነው ሲስተምሽ? እስኪ ከሰራ እንጠቀምበት በማለትም ዳጊ የጽዮንን ምክር በመስማት ወደ አቤል በመሄድ እያንዳንዱ ንግግር ሲነጋገር በቮይስ በድምጽ ቀርቶት ነበረ። ይህ ተልእኮ ተሳክቶለታል እርግጥ። ሌላ ደግሞ ይህን ካሰማት በኋላ እያንዳንዱ ከዳጊ በኋላ ያፌት ላይ ደግሞ እያንዳንዱ በእኛም ሆነ በኤፍራታ ላይ ባደረሰብን ለእያንዳንዱ ነገር ያፌትም የእጁን ማግኘት አለበት በማለት ተናግራ ነበረ ጽዮን በወቅቱ። ዳጊ ግራ ተጋባ። እንዴት ማለት ጽዬ አስታወሽ ማለት ነው? እንዴት አወቅሽ ብሎ ሲጠይቃትም እርግጥ ማንም አያውቅም ከኤፍራታ ውጪ ማንም የኔን ማስታወስ አያውቅም ብላ ይሄንንም ለማንም እንዳይናገር በማስጠንቀቅ ለዳጊ እውነቱን ነግረዋለች። ዳጊ ይሄንን ሲሰማ ጽዬ ሁሉንም ነገር አንቺ እኔ ኤፍራታ ሆነን ያሳለፍነውን ሁሉን ነገር ያን ሁሉ ውጣ ውረድ አስታውሽ ማለት ነው በማለትም ሲጠይቃት አዎ ሁሉንም አስታውሻለሁ፣ ነገር ግን አለማስታወሴን ልጠቀምበት ስለፈለጉ ማንም እንዲያውቅ አልፈልግም በማለት ነግረዋለች። ዳጊም በማስከተል አንቺ እስካልፈለግሽ ድረስ አንቺ እስካልፈቀድሽ ድረስ ለምንም አታስቢ፣ እኔ ለማንም አልናገርም በማለት ደስታውን ከገለጸላት በኋላ በዳጊ ስልክ የተቀዳውን ድምጽ ወደ ስልኳን በማስተላለፍ ይሄ መረጃ ይጠቅመናል በማለት አስቀምጠውታል። በሌላ መልኩ ወይዘሮ ሎሊት በአሰሪዎቿ በአለቃዎቿ እየተሳደደች ነው ያለችው። እንደሚታወቀው ወይዘሮ ሎሊት የያፌት ተላላኪ ስትሆን እነሱ ያዘዟትን ሁሉ ነው የምትሰራው። በአሁኑ ግን ከባድ የሚባል ስህተት ስለሰራች በአለቃዎቿ እየተሳደደች ትገኛለች። በአለቃዎቿ እየተሳደደች ወደኋላ በማየት ወደፊት ስትሮጥ ከቤታቸው በር ጋር ስትጋጭ በወቅቱ ሳሎን ቤት ቤዚ ነበረች። ምን ተፈጥሮ ነው እንደዚህ እስክትሆኝ ድረስ እየሮጥሽ የመጣሽው በማለት ስትጠይቃት በወቅቱ ሉሊትም የፍርሃት ምልክት ይታይባት ስለነበር ከማን ነው እየሸሸሽ ያለሽው በማለት ጠይቃት ነበረ ቤዛ ሉሊትን። ሉሊትም አደራሽን የምትተባበሪ ነገር ካለ ማንም እዚህ ቤት እንደሌለው ማንም መጥቶ ከጠየቀሽ የለችም በማለት ተባበሪ በማለት ነግራታለች። በማስከተል ማን ነው እንደዚህ የሚያሳድድሽ በማለት የማይረባ አለቃዬ ነዋ በማለት መልሳለች። ከመቼ ወዲህ ነው አለቃ ያለው ስራ ልትሰሪ የቻልሽው ብላ ቤዛም በወቅቱ ጠይቃት ነበረ።
ቤዚ ለኤፍራታ የቻለችውን ነገር እያደረገች ነው። ሉሊትን ይቅርታ ጠይቀሽ ከእሷ ጋር ቅረቢ ብላት ነበረ። ካሳለፍነው ፓርቶች ላይ አይታችሁ ከሆነ የምትወጂኝና ለእኔ ብለሽ ትንሽም ነገር የምታደርጊ ከሆነ ከሉሊት ቀርበሽ ቅርቧ ሁነሽ እያንዳንዱ የምትሰራውን ነገር ተከታተይልኝ ብላት ነበረ። ባደረገችው በታዘዘችው መሰረት ቤዚ ቃሏን ለማክበር እየሞከረች ነው ያለችው። በሌላም መልኩ ሂዊ ከባልደረቦቿ ጋር ያፌትን መያዝ ትችላለች አትችልም የሚለውንም አብረን የምናይ ይሆናል። እንደሚታወቀው ሂዊ ወደ ታጋቾቹ ሴቶች ተቀላቅላለች። ነገር ግን ከነሱ ጋር ከተቀላቀለች በኋላ ምንም አይነት መረጃ ለማግኘትም እንኳን እየቻለች አይደለም። እርግጥ አንዳንድ ነገሮችን ተዘጋጅታበት ብትገባም እንግዲህ የቤዛ አዲሱ አፍቃሪዋም ደግሞ የዲያራ ወንድም ሆኖ ተገኝቷል። የወይዘሮ ትዝታ ልጅ ሆኖ ተገኝቷል ማለት ነው። በዲያራና በናታን መካከልስ ምን ይፈጠራል የሚለውን ደግሞ ከቀጣይ ፓርት ላይ የምናየው ይሆናል። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ